ተመልሰናል ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ አዲስ አበባ ስቱዲዮአችን እናመራና ቀሪ መረጃዎችን እንከታተላለን። አንዷለምና መረጃዎችን ያጋራናል። መልካም ቆይታ። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዷለምና ወደ እናንተ ደርሳለሁ። አብራችሁን ቆዩ። በመጀመሪያው ግማሽ ዓመት 225 ቢሊዮን ብር መሰብሰቡን የገቢዎች ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ የ2015 የመጀመሪያ ግማሽ ዓመት አፈጻጸሙን በማስመልከት ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫው ሚኒስቴር መስሪያ ቤቱ ዜጎች የሚጠበቅባቸውን አድርገው የሚገባቸውን እንዲያገኙ ለማድረግ ሕግና ስርዓት አስከብሮ ለመስራት የተለያዩ እርምጃዎችን እየወሰደ ነው ሲሉ ሚኒስትሯ አይናለም ንጉሴ ገልጸዋል። የዚህን ዝርዝር ዘገባ ያዘጋጀው እንዳልካቸው አባቡ ነው። የገቢዎች ሚኒስቴር በ2015 በጀት ዓመት የቅድ አፈጻጸሙን 450 ቢሊዮን ብር መሆን አለበት ብሎ እየሰራ ነው። የሚኒስቴር መስሪያ ቤቱን የ6 ወር አፈጻጸም አስመልክተው መግለጫ የሰጡት ክብርት ሚኒስትሩ አይናለም ንጉሴ ሂደቱን በውይይትና ተግባቦት ጀምረን አስቀጥለናል ብለዋል። ይህንን እቅድ ለማሳካት በበጀት ዓመቱ መጀመሪያ ወይም ደግሞ በዝግጅት ምዕራፍ በጣም በርካታ ስራዎች ተሰርተዋል። በየደረጃው በ2014 ያላቸውን አፈጻጸም እንደዚሁም ደግሞ በ2015 ከያንዳንዱ ግብር ከፋይ ምን አይነት ዝግጅት የህግ ተገዥነት ሁኔታ ያስፈልጋል የሚለውን እንደዚሁ ውይይት ተደርጓል ማለት ነው። በየብራንቹ ሚኒስቴር መስሪያ ቤቱ በተቋቋመለት ዓላማ ልክ መስራት ይችላልና ዜጎች የሚጠበቅባቸውን አድርገው የሚገባቸውን እንዲያገኙ ለማድረግ ህግና ስርዓትን አስከብሮ ለመስራት የተለያዩ እርምጃዎችን እየወሰደ መቀጠሉን ክብርት ሚኒስትሩ አገልጠዋል። ከውጭ ቀረጥና ታክስ ለመሰብሰብ የሚያስችሉንን ቴክኖሎጂዎች የመዘርጋት የኤሌክትሮኒክ ታክስ ስርዓትን ተግባራዊ ማድረግ ስራ ተሰርቷል። በቁጥር ደረጃ በርካታ ግብር ከፋዎች በዚህ ስርዓት እንዲጠቀሙ አድርገናል ማለት ነው። የታክስ መሰወርና ማጭበርበርን ለመከላከል እንዲቻል በ2015 በጀት ዓመት የመጀመሪያ ግማሽ ዓመት ማለት ነው በ6 ወሩ በህገወጥ ንግድ ማጭበርበርና ኮንትሮባንድ መከላከል ዙሪያ የውስጥ አቅምን የህብረተሰብና የባለድርሻ አካላትን ቅንጅት በማጠናከር 40.7 ቢሊዮን ሊታጣ የነበረ የመንግስት ገቢ ማስጣል የተቻለበት ሁኔታ አለ። ለ708 ተጠርጣሪዎች በቁጥጥር ስር ውለው ለህግ እንዲቀርቡም ተደርገዋል ማለት ነው። ገቢዎች ሚኒስቴር የሰበሰበውን ገቢ ለተፈለገው ዓላማ እንዲውልም በቅዱ መሰረት እየሰራሁና እየተገበርኩ ነው ብሏል። ባለፉት 6 ወራት በአጠቃላይ 228.23 ቢሊዮን ለመሰብሰብ አቅደን 225.93 ቢሊዮን በመሰብሰብ የቅዱን 99% አሳክተናል ማለት ነው። ይህ እቅድ አፈጻጸም ከ2014 ተመሳሳይ ወቅት ጋር ሲነጻጸር የ54.62 ቢሊዮን ብርና የ31.9 በመቶ እድገት ያለው መሆኑን ማየት ይቻላል ማለት ነው። በአለፉት 6 ወራት 205.8 ቢሊዮን ብር ለመሰብሰብና ወደ መንግስት ትሬጀሪ ፈሰስ ለማድረግ አቅደን 182.85 ቢሊዮን ወይም ደግሞ የቅዱን 88.85% ፈሰስ ተደርጓል ማለት ነው። ባለፉት 6 ወራት የጋራ ገቢ ብር 22.89 ቢሊዮን በመሰብሰብ ለክልሎችና በከተማ አስተዳደሮች እንደዚሁ ደግሞ በውክልና የሚሰበሰብ የዊዝ ሆልዲንግና የቪኤቲ ገቢ እንደዚሁ ወደ 4.8 ቢሊዮንን በመሰብሰብ ብር 27.72 ቢሊዮን ማስተላለፍ የተቻለ መሆኑን ማየት ይቻላል። ይሄ ከባለፈው በጀት ዓመት አንፃር ሲነጻጸር የ8.84 ቢሊዮን ወይም ደግሞ የ46.84 በመቶ ብልጫ ያለው መሆኑን ማየት ይቻላል ማለት ነው። ሚኒስቴር መስሪያ ቤቱ ከመደበኛ ስራው ባሻገር በማህበራዊ አገልግሎት ከ512 ሚሊዮን ብር በላይ የሚገመት ግልጋሎት መስጠቱን ገልጧል። በቀጣይም የግብር ስወራና ማጭበርበርን በመከላከልና ትምህርትና ስልጠናዎችን ጭምር በመስጠት ተቋማዊ ሚናውን ለመወጣት እንደሚተጋ ሚኒስትሯ አይናለም ንጉሴ ገልጧል። የከተሞችን የመሰረተ ልማት ሰፊ ጉድለት ለመሙላትና በከተሞች አካባቢ ያለውን ድህነት ለመቀነስ ፕሮጀክቶች ተቀርጸው እየተሰሩ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የከተሞችን መዋቅራዊ ችግሮች እንዲፈቱ ስራዎችን በማከናወን ውጤቶችን እያስመዘገበ እንደሆነ ሚኒስትሯ ጫልቱ ሳኒ አስታውቀዋል። ድልነሳ መንግስቴ ያነጋግረው ተከታዩን ዘገባ አዘጋጅቷል።
የከተሞችን መሰረተ ልማት ማሟላት ለከተሞች እድገት መፋጠን ያለው ሚና ቀላል አይደለም። ምክንያቱም የከተሞችን የኢንቨስትመንት ስበት ከፍ የሚያደርገው ስራ አጥነትን ጨምሮ የብዙ ችግሮች መፍቻና የመልካም ዕድል ተጠቃሚ ከተሞች መብዛት በረከቱ መሰረተ ልማት ነውና የከተማና መሰረተ ልማት ሚኒስቴር በአዲስ ሲቋቋም የአገሪቱን በተለይም የከተሞችን የመሰረተ ልማት ሰፊ ጉድለት ለመሙላትና የነዋሪዎችን ጥያቄ ለመመለስ ነው። ሚኒስቴር መስሪያ ቤቱ ለጥያቄው መመለስ የሚያግዙ ፕሮጀክቶችን ዓለም ባንክን ከመሰሉ ተቋማት ጋር በትብብር እየሰራ ይገኛል ብለዋል ሚኒስትሯ ወይዘሮ ጫልቱ ሰኒ። በኢትዮጵያ ከተሞች ወደ 117 ገደማ የሚሆኑ በፈርስት የዩአይዲፒ ሳይክል ውስጥ ሲሰራ የነበረ አሁን በሁለተኛው ሳይክል ላይ ወደ 200 ከተሞችን እናሳድጋለን ብለን እቅድ ይዘናል። እሱ በከፍተኛ ደረጃ ውጤት እያመጣ ነው ብለን መውሰድ እንችላለን። ለምሳሌ የአዲስ አበባ ከተማን ጨምሮ ሲገለገልበት የነበረ ግን ደግሞ አሁን አዲስ አበባ ራሱን የቻለ በመሆኑ ሌሎች ከተሞች ላይ ትላልቅ የክልል ከተሞችም ጭምር የዚህ ፕሮግራም ተጠቃሚ ናቸው። እያንዳንዱ ውስጥ ለውስጥ ላይ የሚሰሩ ድንጋዮች ጌጠኛ ድንጋይ የሚነጠፍበት የአስፋልት ስራ የሚሰራበት በተለይ እስከ ግራቪሊያ ደረጃ የሚባለው የሚሰራበት ይሄ ሁሉ ከተሞች እንግዲህ በመሰረተ ልማት የተነቃቁ ሲሆን ገቢያቸውን የማሳደግ ከፍተኛ አቅም ይኖራቸዋል ተብሎ ስለሚታሰብ ኢንቨስተርንም የመሳብ አቅማቸው ይኖራል። ይሄንን ማድረግ ቻሉ ማለት በከተሞች ውስጥ ያለውን የስራ አጥነት ችግር ይፈታል። የዜጎችን ደግሞ ጥያቄ የመመለስ አቅም ከተሞች እንዲኖራቸው በማሰብ እየተሰራ ያለ ስራ በመሆኑ ይህ ስራ ውጤታማ ነው ብለን ገምግመናል። ከተሞች አካባቢ ያለውን ድህነት ለመቀነስ ሚኒስቴር መስሪያ ቤቱ የከተሞች ልማታዊ ሴፍትኔት ፕሮግራም ቀርጾ እስካሁን ባለው 882000 ገደማ በተያዘው ዓመት መጨረሻ ደግሞ 1.5 ሚሊዮን የሚጠጉ በልመና እንዲሁም በሌሎች አነስተኛ የስራ ዘርፎች ኑሯቸውን እየገፉ ያሉ የህብረተሰብ ክፍሎችን በከተማ ግብርና፣ በከተማ ጽዳትና በመሳሰሉት ተጠቃሚ ለማድረግ እየሰራ እንደሚገኝ ሚኒስትሯ ተናግረዋል። ወደ 56% የሚሆኑት ሴቶች በመሆናቸው ሴቶች አካባቢ ላይ ያለ የቤተሰብ አካላት በሙሉ ተጠቃሚ ናቸው ብለን መውሰድ እንችላለን። በከፍተኛ ደረጃ የቁጠባ ባህላቸውን እያሻሻሉ ያለበት ዜጎች ህይወታቸውን እየቀየሩ ያሉበት ስራን እየፈጠሩ ያሉበት ጥሩ ስራ ነው ብለን ነው የገመገምነውና ይሄም በኢትዮጵያ መንግስትና በወርልድ ባንክ በጋራ የሚሰራ ፕሮጀክት በመሆኑ ውጤታማ መሆኑን ሶስተኛ ወገን ስላረጋገጠ ሳይንቲፊክ በሆነ መንገድ ይሄ ስለተረጋገጠ ሁለተኛ ዙርም መቀጠል እንዳለበት በፊት ወደ 11 ከተማ ላይ ብቻ የኢትዮጵያ ከተሞች ላይ ለምሳሌ የአማራ ክልል ደሴ ከተማ ላይ ብቻ ነው። ይሄ እንግዲህ ብዙ ዝርዝር ጉዳዮች አሉት። የድህነት መጠን በከተማ ውስጥ ያለው የፖፑሌሽን በሲኤስኤ መረጃ መሰረት የሚወሰዱ ናቸው። እኛ በቀጥታ ከክልል ከተማ መምረጥ አንችልም። ለክልሎች ኮታ እንሰጣለን። በሰጠናቸው ኮታ መሰረት ይሄኛው ከተማ ከዚህኛው ከተማ ለኔ ቅድሚያዬ ነው ብሎ ክልል ያመጣውን የዚህ ፕሮጀክት ተጠቃሚ አድርገን እየሄድን ያለነው ፊት 11 ከተሞች ላይ ሲሰራ የነበረው ይሄ ፕሮጀክት አሁን ወደ 84 ከተሞች አሳድገን ተግባራዊ እንቅስቃሴ ውስጥ የገባን በመሆኑ ይሄ በጣም ትልቅ ስራ ነው። የከተሞችን የመልማት ፍላጎትና እድገት ከፍ ለማድረግ እንዲሁም ከጥገኝነት ለማላቀቅ የሚያስችሉ ውጤታማ ስራዎች እየተከናወኑ መሆኑን የሚያነሱት ሚኒስትሯ ስራዎቹ በህዝብ ተወካዮች ምክር ቤት፣ በጠቅላይ ሚኒስትር ጽህፈት ቤት፣ ከክልሎችና ከተማ አስተዳደሮች እንዲሁም በሚኒስቴር መስሪያ ቤቱ ደረጃ ባሉ መድረኮች እየተገመገሙ እንደሚመሩ ነው ያስረዱት። አጠቃላይ እንግዲህ ከተሞቻችን መዋቅራዊ ችግር ውስጥ የነበሩ ከተሞች በመሆናቸው ከተሞች ሲታዩ የነበሩት ጥገኛ እንደሆኑ የገጠር ጠባቂ ገጠር ካደገ ከተሞችም እንደሚያድጉ ግብርናው ካላደገ ደግሞ ከተሞች እንደማያድጉ ነበር ፊት የነበረው ስትራቴጂ ሲያይ የነበረው። አሁን በአዲሱ መንግስት ይሄ አተያይ ሽፍት አድርጎ ከተማም ራሱን የቻለ የማደግና የመበልጸግ አቅም ያለው ለጂዲፒውን በሚፈልገው ደረጃ በራሱ መንገድ ኮንትሪቢዩት ማድረግ እንዲችል በአዲስ መንገድ ሽፍት የተደረገ አተያይ ከተሞችን እያነቃቃ ሚናውን ሮሉን መጫወት እንዲችል እየተደረገ ያለበት መንገድ የሚያበረታታ ነው ብለን መውሰድ እንችላለን። የህዝብ ውክልናን በመወጣት የማህበረሰቡ የመልማት ጥያቄዎች ምላሽ እንዲያገኙ እየሰራው ነው አለ የደብረ ብርሃን ከተማ ምክር ቤቱ የአራተኛ ዙር 10ኛ ዓመት 37ኛ መደበኛ ጉባኤውን አካሂዷል። በጉባኤው ላይ በከተማው እየተሰሩ ያሉ ስራዎች አፈጻጸምንም ገምግሟል። ለዓለም ላይ ኩን ዝርዝር ዘገባ አዘጋጅቷል።
የደብረ ብርሃን ከተማ አስተዳደር ምክር ቤት የአራተኛ ዙር የ10ኛ ዓመት 37ኛ መደበኛ ጉባኤውን አካሂዷል። በጉባኤው ላይ ባለፉት 6 ወራት የተሰሩ ስራዎች አፈጻጸም በከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ካሳሁን እምቢያለ የቀረቡ ሲሆን የህገወጥ ግንባታ፣ የስራ ዕድል ፈጠራ፣ የኑሮ ውድነትን ከመቆጣጠርና የኢንቨስትመንት ተግባራት አንኳር ጉዳዮች ነበሩ። የወጣቶች የስራ ዕድል ፈጠራን በተመለከተ እንግዲህ በልዩ ትኩረት ከተማ አስተዳደሩም ተቋሙም ልዩ ትኩረት ሰጥቶ እየሰራ ያለበት ሁኔታ ነው ያለው። ሌላኛው በጣም የትኩረት ማዕከላችን የኑሮ ውድነት ጋር በተያያዘ ህብረተሰባችን በጣም ሰፋ ያለ ችግር ያለበት ሁኔታ ነው ያለው። በደብረ ብርሃን ከተማ ኦልሞስት ወደ 9 የሚሆኑ የሸማች ማህበራቶች አሉ። እነዚህን ሸማች ማህበራቶች የማገዝ የመደገፍ የማጠናከር ስራ መስራት አለብን ብለን ከበጀታችን ከከተማ አስተዳደሩ በጀት የ20 ሚሊዮን ብር ድጋፍ ጭምር አድርገን በዚህ የተሻለ እንቅስቃሴ ነው ያለው። ይሄን በጣም አጠናክረን እንቀጥላለን። በተለይ የኢንቨስትመንት መዳረሻ ከተማ ከመሆኗ ጋር በተያያዘ አሁን በ6 ወሩ ወስደን ካየን ኦልሞስት ወደ 20 ቢሊዮን ብር ካፒታል ያስመዘጉ ባለሀብቶች ናቸው እዚህ የኢንቨስትመንት ፈቃድ አውጥተው ኢንቨስት ለማድረግ እንቅስቃሴ ውስጥ እየገቡ ያሉትና በዚህ ደረጃ ወስደን ካየን በጣም አበረታች እንደሆነ ለማየት ሞክረናል። ይሁንና አሁንም ለህብረተሰቡ ፈተና ሆነው የቀጠሉና ችግሩን ለመቅረፍ በቅንጅት እየተሰራባቸው ነው ያሉትንም አንስተዋል። በችግር ደረጃ የገመገምነው አሁንም የከተማ አስተዳደሩ የትኩረት ማዕከል የሚሆነው በተለይ ከነዳጅ አቅርቦት ጋር በተያያዘ ነው። በፌደራል ደረጃ ያለ አካል የሚፈታው ሆኖ በእኛ ደረጃ ያለውን የክትትል እና የቀረበውን በተጨባጭም ለተሽከርካሪዎች የማድረስ ለተጠቃሚዎች የማድረስ ስራ ላይ ልዩ ትኩረት ሰጥተን ስራ እየሰራን አሁንም ያልተሻገርነው ችግር የሲሚንቶ አቅርቦት ችግር ነው። የሲሚንቶ አቅርቦት ችግር ሀገራዊ ችግር ነው፣ ግን ደግሞ ያለውን በማስራጨት ደረጃ አሁንም ማስራጮች ላይ መሰረታዊ ችግር እንዳለ እኛም እንደ ከተማ ግምገመናል። ልዩ ትኩረት ሰጥተን ክትትል እያደረግን ነው፣ እርምጃም ጭምር እየወሰድን ያለ ነው። በህገወጥ የመሬት ወረራ በ6 ወር ውስጥ ከአመቱ በላይ ለመፈጸም ጥረት ተደርጓል። ከ800 በላይ ህገወጥ ቤቶችን የማፍረስ ስራ ተሰርቷል። ከ1220 በላይ ካሬ ቦታ ወደ መሬት ባንክ ጭምር ያስገባንበት በህገወጥ መንገድ ታጥሮ የነበሩ ቦታዎችን ጭምር ያስመለስንበት በጣም በርካታ ህገወጥ አጥሮችን አስፈርሰናል። የከተማ አስተዳደሩ ምክትል ከንቲባ አቶ በድሉ ብሸት በምክር ቤት የቀረቡ የህዝብ ጥያቄዎች የተፈቱት እንዳሉ ሆነው በሂደት ላይ ናቸው ያሏቸውንም አንስተዋል። ማህበራት አደረጃጀትን በተመለከተ በዚህ 6 ወር ውስጥ ከ10500 በላይ ዜጎች የቤት ተጠቃሚ አድርጓል። ይሄን ምክር ቤቱን በባለፈው እውቅና ሰጥቷል። አሁን የቀሩን ካሳ ከፍለው ነገር ግን ቦታ ያላገኙ 33 ማህበራቶች አሉ። የካሳ ትመናቸው ተጠናቋል። ከአርሶ አደሩ ጋር በተለይ አታክልት ያለው የአርሶ አደሮቹ ልጆች ችግር መፍታት ላይ ያጋጠሙን ችግሮች ስላሉ እሱን ከፈታን የ33ቱ ማህበር ለመፍታት በሂደት ላይ ውይይት እየተደረገ ነው ያለው። ከዚህ በተጨማሪ ቀሪ 202 ከ633 በተለምዶ ከሚባለው 202 አሉን። እንዲሁም ቅድም 100 ማህበራት አሉን። ከዛም በላይ ሌሎች ስላሉን አሁን ባለው ደረጃ ከክልሉ ፕላን ኢንስቲትዩት ጋር መግባባት ተፈጥሮ የሳይት መረጣ እንዲከናወን የቴክኒካል ቡድን ከከተማና መሰረተ ልማትና ከመሬት መምሪያ ተቋቁሞ ወደ ስራ ተገብቷል። የደብረ ብርሃን ከተማ አስተዳደር ምክር ቤት አፈ ጉባኤ መንግስቱ ቤተ በህብረተሰቡ ላይ ችግር የሆኑ ጉዳዮች እየተለዩ በችግሩ ባለቤቶች ላይ እርምጃ እንዲወሰድና ጥያቄዎች እንዲመለሱ በምክር ቤቱ ክትትል እየተደረገ መሆኑንም ጠቅሰዋል። የትኞቹ ሴክተሮች ምን ችግር አለባቸው በስርዓትና ደንባችን ላይ በተቀመጠው መሰረት እርምጃ ተወስዶ ይቅረብ በሚል ጭምር የአስተባባሪ ኮሚቴው ያዘጋጀው ሪፖርት አለ። በዛ ደረጃ እስካሁን የተሄደ አልነበረም። አብዛኞቹ በማስተማር ደረጃ ነበር። በዚህ ጊዜ ግን ተወስዶ እርምጃ ይምጣ የሚል የውሳኔ ሀሳብ ጭምር የተቀመጠበት አለ። ከዚህ ቀጥሎ ወስደው ካላመጡ የምክር ቤቱ ትልቁ ስልጣን ተብሎ የሚወሰደው ምንድነው? ያ ላመጡት አስፈጻሚዎች በምክር ቤቱ የተሰጠው ለከንቲባው ነው። እርምጃ ወስዶ ማስተካከል ላይ የተጀማመሩ ነገሮች አሉ። ቀደምም እንዳያችሁት በምክትል ከንቲባ የቀረቡት ሪፖርቶች በፊት ከተሰጡት ውስጥ ብዙዎቹን ምክር ቤቱ በሰጠን አቅጣጫ መሰረት እዚህ ደርሰናል የሚል ነገር አለና ጅምር አለ። ግን የሚቀሩ ነገሮች እንዳሉ አሁንም ያገኘበት ሁኔታ አለ። ምክር ቤቱ የቀረቡ አስተያየቶችን ገምግሞ የውሳኔ ሀሳቦችንም ያሳልፋል ተብሎ ይጠበቃል። በኢትዮጵያ ተጨማሪ የቱሪዝም አቅም ከሚፈጥሩት መካከል ነባር የባህል እሴቶች ይጠቀሳሉ። በሰሜን ሸዋ ዞን ከሚተገበሩ የባህል እሴቶች መካከል ባህላዊ የጋብቻ ስነ ስርዓትም አንዱ ነው። የሰሜን ሸዋ ዞን ባህልና ቱሪዝም መምሪያ ለአሚኮ እንደገለጸው በዞኑ በተለይም በጥር ወርና በሚያዝያ ወራት በስፋት የሚከወነው የሰርግ ስነ ስርዓት ወጪ ቆጣቢ እንዲሆን ማድረግ ያስፈልጋል ብሏል። ደጀኔ በቀለ ዝርዝር ዘገባ አዘጋጅቷል። ጋብቻ ከአንድ የህይወት ምዕራፍ ወደ ሌላኛው መሸጋገሪያ ድልድይ የሆነ ማህበራዊ ተቋም ነው። ጋብቻ በማዘጋጃ ቤት፣ በሃይማኖት ተቋማት ወይንም በማህበረሰቡ ነባር ባህላዊ እሴት አማካኝነት የሚፈጸም ሲሆን ከቅድመ እስከ ድህረ ሰርግ
መድረስም የራሱ ሂደት ያለው ነው። በባህላዊ የጋብቻ ስነ ስርዓት ታዲያ ከመተጫጨት ጀምሮ የአካባቢውን ወግ በጠበቀ መልኩ ተግባራዊ እየተደረገ ይገኛል። የሰሜን ሸዋ ዞን ባህልና ቱሪዝም መምሪያ ኃላፊ ቅመማሽኔ እንደሚሉትም ጋብቻው የጸና እንዲሆን ቤተሰብና በጋብቻ የሚጣመሩ ጥንዶች በሚያስቀምጡት መስፈርት መሰረት ጉዳዮችን በጥልቀት ይመለከታሉ። ይህንንም ለቱሪዝም ዘርፉ መነቃቃት መጠቀም ይገባል ባይ ናቸው። ሰርግ ወይም ጋብቻ ከባህላዊ ትውፊታችን አንዱ ነው። አንድ ቱሪስት ወደ አካባቢያችን ቢመጣ ዝም ብሎ ተፈጥሯዊውን ብቻ ጎብኝቶ ቢመለስ አይረካም፣ ሙሉ አይሆንም። ባህላዊ ትውፊታችንንም ጭፈራችንንም አልባሳታችንንም አመጋገባችንንም አሰራራችንንም ጭምር አይቶ እና ተገንዝቦ ቢሄድ አንደኛ ለመመለስም ይጓጓል፣ ሁለተኛ በሄደበት አካባቢ ሁሉ ይሄን መልካም ነገር ያስተዋውቃል። ሌሎች ከውጭም ከሀገር ውስጥም ያሉ ግለሰቦች ቦታው ላይ መተው እንዲታደሙ እንዲጎበኙ የማድረግና ከቱሪዝም ዘርፉ ተጠቃሚ እንድንሆን የማስተዋወቅ ጅምሮች አሉ። ይህ ባህላዊ ሴት አሁንም ይዘቱን ሳይለቅ በልዩ ልዩ አካባቢዎች ተግባራዊ እየተደረገ ይገኛል። ይሁን እንጂ በከተሞች አካባቢ እየተበረዘ መጥቷል ባይ ናቸው። ባህላዊ የጋብቻ ስነ ስርዓት የህዝቡን ነባር የመከባበር የመተጋገዝና በጥብቅ ማህበራዊ ቁርኝት አብሮ የመኖር እሴትን የሚያሳድግ በመሆኑ ሳይበረዝ ለትውልድ ማስተላለፍ ይገባል። ማንኛውም ዝርያ ሰርግ ነው ከተባለ ምን ጎደለ፣ ምን አነሰ፣ ምን እንርዳህ የሚሉ ጥያቄዎች ይበዛሉ። ሰርግህ የሞቀ የደመቀ ያማረ እንዲሆን ሁላችን ከጎንህ ነን የሚል መልእክቶች ይተላለፋሉ። ስለሆነም በማንኛውም መልኩ በጎደለው ጎረቤትም ቢሆን ጓደኛም ቢሆን ወደ ኋላ የሚልበት አግባብ አይኖርምና ይሄ በመረዳዳት በኩል እጅግ በጣም ምናጎለብተውም ነው። ሰርግ ላይ ብቻ ሳይሆን በሌሎችም ችግሮቻችን የአካባቢያችን ማህበረሰብ ለመረዳዳት ወደ ኋላ የማይል እንደሆነና እኛም ይሄንን ተጠናክሮ እንዲቀጥል የድርሻችንን የምንወጣ መሆኑን ለመግለጽ ነው። ከጥንት ጀምሮ ሲዋራስ በመጣው ባህል መሰረትም ያለ የሌላ አቅምን ተጠቅሞ ሰርግ መደገስ የተለመደ ነው። ይህም ከሰርግ ማግስት የሚመጡ ማህበራዊና ምጣኔ ሀብታዊ ችግሮችን ታሳቢ ያለማድረግ ችግር ነው ይላሉ የመምሪያ ኃላፊዋ። ወቅቱ ጋብቻ የሚፈጸምበት ነውና ወጪ ቆጣቢ ነገር ግን ባህልን ያልዘነጋ የጋብቻ ስነ ስርዓት ማዘጋጀትን መለማመድ አለብን ባይ ናቸው። ባህላዊ ክዋኔው እንደተጠበቀ ሆኖ ነገር ግን የሰርግ መጠኑ ድግሱ መቀነስ አለበት የሚል መልእክት ማስተላለፍ እንፈልጋለሁ። በትዳር መካከል በርካታ ነገር ያስፈልጋልና ልጆች በትዳራቸው እንዳይቸገሩ ከተጋቡም በኋላ ልጅ መውለድና ሌሎች ሰፋ ያሉ ነገሮች ስለሚኖሩ መቸገር ስለሌለባቸው እነሱን የሚያቋቁም መሰረት መጣል እንጂ ሰርግ በብዛት በመደገሳችን የምንጠቀመው ነገር የለምና ስርዓቱን ከመጀመሪያው እስከ መጨረሻው ብናከናውነው ሰው አብዝቶ መቸገርን ምናልባትም በሀብት ብቻ ሳይሆን በጉልበትም ቢሆን ሰው በጣም የሚቸገርበት ስለሆነ ይሄንን መቀነስ ይኖርብናል ጠቃሚ ስላልሆነ የሚል መልእክት ማስተላለፍ እፈልጋለሁ። የኑሮ ውድነትን የምንለካው በምንድነው? ሞቢሊቲ ከሌለ ኢኮኖሚ የለ፣ ኢኮኖሚ ከሌለ ደግሞ ኑሮ ለኑሮ ውድነቱ ወይም ለዋጋው መናር አንዱ ምክንያት የኢኮኖሚ አታይ ሁለት ነው፣ በማክሮና ማይክሮ ሌቭል ነው። ከቀን ቀን በጣም እየጨመሩ ነው የሚሄድ። ከ95% በላይ ኢኮኖሚ የተያዘው በመንግስት ነው። ሌላው አነስተኛና ጥቃቅን ነው። ፍላጎት ይጨምራል። አንዳንዴ እኔ እኮ ይሄን ማድረግ ይችላል ብለ ስትል ፍላጎት ይጨምርና ሌላ ሚንስ ትፈልጋለህ። የኑሮ ውድነቱን በማረጋጋት በኩል ብንደማመጥ መፍትሄው አለ ብዬ ነው ማስበው። ኑሮ ውድነት መንግስትን ብቻ የሚያስተካክለው ጉዳይ አይደለም። ኢትዮጵያ ችግር የሚፈታው ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ በካልቸር ሪቮሉሽን ነው። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። ጤና ይስጥልኝ።